ሰላም። ሰሞኑን በሀገራችን ላይ የሞንኪፖክስ ቫይረስ እንደገባ ሰምተናል። ለመሆኑ ሞንኪፖክስ ቫይረስ ምንድን ነው? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። ሞንኪፖክስ በቫይረስ ምክንያት የሚከሰት ጉንፋን መሰል ምልክቶች የሚኖሩት ከዚህ በተጨማሪ ቆዳ ላይ የሚወጣ እብጠት የሚያስከትል በሽታ ነው። እንዴት ይተላለፋል? ከሰው ወደ ሰው በንክኪ የሚተላለፍ ሲሆን ከዚህ በተጨማሪ እንስሳት በዋናነትም አይጦች፣ ሽኮኮ እንዲሁም ዝንጀሮና ጦጣ በመሰሉ እንስሳት ወደ ሰዎች ሊተላለፉ ይችላሉ። ዋና ዋና ምልክቶቹ ምንድን ናቸው? ተጋላጭ ከሆንም በኋላ ምልክቶቹ ከ5 እስከ 1 ቀን ባለው ጊዜ ውስጥ መታየት ይጀምራሉ። መጀመሪያ ላይ የሚኖሩት ምልክቶች ትኩሳት፣ ራስ ምታት፣ መቆረጣጠም፣ የድካም ስሜት ሲሆኑ ከዚህ በመቀጠል በምስሉ ላይ የምትመለከቱት አይነት እብጠቶች በቆዳ ላይ ይወጣሉ። ይህ በሽታ ከ2 እስከ 4 ሳምንት ባለው ጊዜ ውስጥ በራሱ ይድናል። ነገር ግን አልፎ አልፎ የሚያስከትላቸው ጉዳቶች ሊኖሩ ይችላሉ። ለምሳሌ ቆዳ ላይ የወጡት እብጠቶች ጠባሳ ሊተዉ ይችላሉ። ከዚህ በተጨማሪ በሽታ የመከላከል አቅማቸው ለምሳሌ ህፃናት እንዲሁም እርጉዞች ላይ ደካማ ስለሆነ አንዳንድ ጉዳቶች ይኖራሉ። ለምሳሌ የሳምባ ምች፣ የጭንቅላት ኢንፌክሽን እንዲሁም ለዓይነ ስውርነት ሊዳረግ የሚችል የዓይን ኢንፌክሽን። ሞንኪፖክስ እንዴት ይታከማል? ህክምናው በዋናነት በቂ ፈሳሽ መውሰድ፣ እረፍት ማድረግ እንዲሁም ህመም ካለ ህመም ማስታገሻ መውሰድ ሲሆን በሞንኪፖክስ የተያዘ ሰው ለይቶ ማቆየት ያስፈልጋል። በሞንኪፖክስ በሽታ የተያዘ ሰው ካዩ በአፋጣኝ ወደ ጤና ተቋም ማሳወቅ እንዲሁም የታመመውን ሰው ለይቶ ማቆየት ያስፈልጋል። ሰላም።